መጠራጠር፣ መፍራት፣ መዋሸት፣ ምቀኝነት እነኚህ ኤነርጂስ ናቸው፣ ኔጌቲቭ ኤነርጂስ ናቸው። እነኚህ ነገሮች ውስጥ ካስገባ የተረጋጋ ሰው አትሆንም። ተፈጥሮ ሃየር ከሆነው የተፈጥሮ ህግ ጋር አምላካዊ ከሆነው የተፈጥሮ ህግ ጋር አምላካዊ ከሆነው አንተ ማንነት ጋር ልትገናኝ አትችልም። እንደነኚህ ኤነርጂዎች ስትይዝ እነኚህን አስወግድ ነው። እነኚህን ስታስወግድ ትክክለኛው ልዑል የሆነው ማንነትህ ይወጣል። እምነቶቻችን በጣም ለረጅም ጊዜ ውስጣችን የነበሩ እምነቶች ክሪቲካሊ እንዳናስብ ተጽዕኖ አሳርፈውብናል። አሊያም ደግሞ ሃይማኖቶቹን ወይንም የሃይማኖቶቹን ኮንቴክስት በትክክል አልተረዳንም። ሚስኮንሰፕሽን አለ እዛ ላይ። ያው እኔ ክርስትናውን ቅርብ ስለሆንኩ መጽሐፍ ቅዱስንም በተወሰነ ስላነበብኩ እሱ ላይ የራሴን እይታ ማካፈል እችላለሁ በዚህ ጉዳይ። ነገር ግን አሁን እስልምናውን ስለማላውቀው እንትን ስለሚባል ኮሜንት ማድረግ አልችልም። እኔ መጽሐፍ ቅዱስ ሳነብ የሚሰማኝ ነፃነት ነው። ጥበብን መፈለግ፣ እውቀትን መፈለግ፣ ደስታን፣ ሀብትን መፈለግ ነው የሚያስተምረኝ መጽሐፍ ቅዱስ። ምክንያቱም መጽሐፍ ቅዱስ ሰው ልጅ በእግዚአብሔር አምሳያ እንደ ምሳሌ የተፈጠረ ነው። ኢየሱስ ክርስቶስ የሰው ልጆች ኃይል ያስተምራል። እምነት ነው እንጂ የሌላችሁ እምነት ቢኖራችሁ ብሎ ያስተምራል። በብዙ ቦታዎች ላይ አእምሮህን እንድትጠቀም፣ የአእምሮ ኃይልህን እንድታቅ፣ አእምሮህን እንዳታቆሽሽ አስተምሮቶች አሉ በብዙ ቦታዎች ላይ ከዘፍጥረት እስከ ራእይ ድረስ ያሉት ነገሮች። ምክንያቱም የአእምሮህን ኃይል ከሚያኮስሱ እንደ አረም ከሚይዙ እኔ ለምሳሌ ኃጢአትን የምረዳው እንደዛ። ኃጢአት ማለት ፒውር የሆነውን ጋድሊ የሆነውን ያንተን ተፈጥሮ ያንተን ማንነት እንደ አረም የሚከቡ ባህሪያቶች፣ ድርጊቶች ናቸው። ለምሳሌ መጠራጠር፣ መፍራት፣ መዋሸት፣ ምቀኝነት እነኚህ ኤነርጂስ ናቸው፣ ኔጌቲቭ ኤነርጂስ ናቸው። እነኚህ ነገሮች ውስጥ ካስገባ የተረጋጋ ሰው አትሆንም፣ ፎከስድ አትሆንም፣ ውጤታማ አትሆንም። ስለዚህ ከተፈጥሮ ሃየር ከሆነው የተፈጥሮ ህግ ጋር አምላካዊ ከሆነው የተፈጥሮ ህግ ጋር አምላካዊ ከሆነው አንተ ማንነት ጋር ልትገናኝ አትችልም። እንደነኚህ ኤነርጂዎችን ስትይዝ እነኚህን አስወግድ ነው። እነኚህን ስታስወግድ ትክክለኛው ልዑል የሆነው ማንነትህ ይወጣል። ያኔ አትጨነቅ፣ ያኔ አትቸገርም። ገባ? እኔ የምረዳው ሰው ይሄ ነው። መጽሐፍ ቅዱስም ሳነብ የምረዳው ሰው ይሄ ነው።